በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚያም የበኩር ልጇን ወለደች፣ በመታቀፊያም ጨርቅ ጠቀለለችው። በእንግዶች ማረፊያ ስፍራ ስላላገኙ በበረት በከብቶች መገቢያ ግርግም ውስጥ አስተኛችው። የሉቃስ ወንጌል ምዕራፍ 2 ቁጥር 7። በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ መላው የሀገራችን ሕዝቦች፣ ከሀገራችሁ ውጭ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን፣ የተወደዳችሁ ምዕመናን እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። የእምነታችን አብይ ቁም ነገር እግዚአብሔር የሰው ልጅን መፍጠሩ ብቻ ሳይሆን ሁል ጊዜ ወደ ሰው ልጆች መምጣቱ ነው። የሰው ልጆች ሁኔታ ግድ የሚለው አምላክ በፍቅርና ስለ ፍቅር ራሱን ዝቅ አድርጎ የሰውን መልክ ወስዶ ቃል ሥጋ ሆነ። ይህንን ታላቅ ምስጢር የተለያዩ የቤተ ክርስቲያን አባቶች በመንፈሳዊ አስተምህሮቻቸው ገልጸውታል። ከእነኚህ አባቶች መካከል ከዛሬ 1700 ዓመተ ምህረት በፊት የተወለደው ቅዱስ ኤፍሬም ብዙ ያስተምረናል። ከዚህም ውስጥ የክርስትና ምስጢር ባህሪ በጣም አስገራሚ ነው። አምላክ ሰው ሆኖ መምጣቱ ብቻ ሳይሆን ሰው ሊበላው የተገባ እንጀራ መሆኑ፣ በሌላ አነጋገር የቅዱስ ቁርባን ምስጢር የገና ፍሬ መሆኑን ያስረዳናል። እዚህ ላይ ክርስቲያን ሁሉ ሊያጠነው የሚገባው ቁም ነገር ክርስቶስ እረኛም በግም ተብሎ መጠራቱ ነው። በአንድ በኩል መልካም እረኛ ነው፣ ማለትም ይመግባል፣ ይመራል፣ ይጠብቃል። እንደ ዮሐንስ ወንጌል አቀራረብም መልካም እረኛው ክርስቶስ ነፍሱን ስለ ወገኖቹ አሳልፎ ይሰጣል። የሰው ልጆች የወደቁበት አዘቅት ድረስ ወርዶ ሰውን ተሸክሞ ያወጣል። ታዲያ ይህ እውን የሆነው ቃል ሥጋ ስለሆነ ዛሬም የምናከብረው ይህንኑ በዓል በመድገም ቃል ሥጋ ሆነ በማለት ነው። የልደት ወይም የገና በዓል የምስራች የሁሉም መሰረት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መወለዱን በእኛም መካከል ማደሩን ነው። እንደ ማርያም ግርግም መምረጡ ከሰው አእምሮ አድማስ በላይ የሆነውን ትሕትናውን እንድናስተውል ይጋብዘናል። የሕይወት ውሃ በመሆኑ ደግሞ እርሱን እንድንመስል በእርሱ እንድንለወጥ በጸጋው እንሞላለን። የክርስቶስ መወለድ በእኛ መካከል ማደር የእኛን እንደገና መወለድ በማምጣት እንደገና እንድንፈጠር አደረገን። ቅዱስ ጳውሎስ እንደሚለው አሮጌው ሰውነት አልፎ አዲስ ሰውነት መጣ፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው አረፍተ ነገር ራሳችንን እንድንመረምር የሚጋብዝ ነው። ስለዚህ እኛም አዲስ ፍጥረት መሆናችንን የሚያረጋግጡ ሐሳቦችና ተግባራት የትኞቹ ናቸው ብለን ልንጠይቅ ያሻል። በግልም ሆነ በጋራ ምን ስናስብና ምን ስንሰራ ይሆን አዲስ ፍጥረት መሆናችንን የምንመሰክረው? የተወደዳችሁ ምዕመናን፣ ሁላችንም የምንገረምበት በዓል ተሰጥቶናልና ከልብ እናመስግን። ምስጋናችንም ወደ ቤታችን፣ ወደ ጎረቤቶቻችን፣ ወደ ዕለታዊ ኑሯችን፣ ወደ ወንድሞቻችንና እህቶቻችን እንዲደርስ እንጸልይ። ምስጋናችን የሐሳብና የተግባር ለውጥ
ሲያመጣ ለንስሐና ለመልካም ሕይወት መሰረት ሲጥል ፍሬያማ ሆነ ለማለት እንችላለን። የልደት በዓል የሚያበስረን የዓለምን መጋቢ ምግብን ከቅድስት ማርያም ማግኘቱን መለኮታዊ እሳት ሆኖ በእርሷ ማኅፀን ማደሩን ነው። እኛም አሁን እንደ እረኛውና እንደ በጉ ምሳሌ መለኮታዊ እሳት በቅድስት ማርያም ውስጥ ማደሩን እንድናደንቅ፣ እንድንመረምር፣ በተለይም እንድናወድስ ተጠርተናል። ሌላውም አስደናቂ ነገር ቃል በእመቤታችን ማኅፀን ውስጥ አድሮ ጸጥታ ሆነ። እንደምናውቀው ቃልና ዝምታ በመሰረቱ የተለያዩ ነገሮች ናቸው። በልደት በዓል ግን ይህ እውን ሆነ። የተከበራችሁ ምዕመናን፣ እንግዲህ በዚህ መንፈስ በመገረምና በምስጋና በመደነቅና በውዳሴ የልደትን በዓል እናክብር። የልደት በዓል መሪያችን፣ መጋቢያችን፣ ጠባቂያችን ራሱን የሰጠበት በዓል ስለሆነ ስለ ወገኖችና ስለ ሰው ልጆች ክብር የምንሰራበት፣ ሕዝቦች የሚከባበሩበት፣ የተዋደዱበትና የሚተሳሰቡበት፣ የጦርነትና የግጭት መንፈስ ከሀገራችን የሚወገድበት፣ ሰላም በሀገራችንና በሕዝቦቻችን መካከል የሚወርድበትን፣ ከጥፋት ይልቅ ወደ አንድነት እና ኅብረት የሚመጡበት፣ የተሰደዱት እና የተፈናቀሉት ወገኖቻችን ወደ ሰፈራቸውና ቀያቸው የሚመለሱበት፣ ተማሪው በትምህርቱ፣ አርሶ አደሩ በግብርና ስራው፣ ሰራተኛ በየስራ መስኩ ተሰማርቶ መገዳደል አብቅቶ ልጆቻችንም ጭንቀትንና ችግርን ሳይወርሱ በንጹሕ ሐሳብና ሕሊና መልካም ዜጎች ሆነው እንዲኖሩ ስለ ሰላም ሁሉም ተባብሮ እንዲሰራ ስንል በእግዚአብሔር ስም እንጠይቃለን። በዚህ የልደት በዓል ጊዜ ሁላችሁም በጦርነት ምክንያት ስለተፈናቀሉና ስለተሰደዱ፣ በተፈጥሮ ምክንያት ከቀያቸውና ከመንደራቸው ለራቁ መጸለይና ማገዝ፣ እንደዚሁም ለአቅመ ደካሞች፣ ለሕሙማን፣ አስታዋሽና ረዳት ለሌላቸው፣ በየጎዳናው ላሉ ወገኖች ያለንን በመስጠትና በማካፈል፣ በማብላትና በማጠጣት፣ በማልበስ በዓሉን በደስታ እንዲያከብሩ ማድረግ ክርስቲያናዊ ግዴታችሁ መሆኑን እንድታውቁና በትህትናና በፍቅር በመፈጸም የልግስና ሥራ እንድታደርጉና እንድትፈጽሙ አደራ ማለት እወዳለሁ። በመጨረሻም በዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ለታመሙት ምሕረትን፣ በተለያየ ሁኔታ በሐሳብ እና በጭንቀት በመከራ ላይ ለሚገኙት ጌታ ሰላሙንና ፍቅሩን እንዲሰጣቸው፣ በማረሚያ ቤቶች ለሚገኙት የሕግ ታራሚዎች ጌታ መጽናናትንና መፈታትን እንዲሰጣቸው፣ በልዩ ልዩ በሽታ በተለይ HIV ኤድስ በደማቸው የሚገኝባቸው ምዕመናን መንፈሳዊና ዘመናዊ ሕክምና በአንድነት መውሰዳቸው በእምነት የሚደገፍ መሆኑን አውቀው እንዲታከሙ፣ ማግለልም እንዳይደርስባቸው፣ እንዲሁም በሀገር በዳር ድንበር በውትድርና ተሰማርተው ለሚገኙት ሁሉ በዓሉን በሰላም እንዲያከብሩ ጸልዩላቸው። ሁላችንም የሰላሙ ንጉሥ ሰላማዊ ኢየሱስ ክርስቶስ እውነተኛ ሰላሙን ለሀገራችን ለኢትዮጵያ እንዲሰጠን በጸሎት እንበርታ፣ እንትጋ። ልዑል እግዚአብሔር የተቀደሰና የተባረከ የልደት በዓል ያድርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።